ከትሎን እኛ እንዳንንቀሳቀስ ሰራተኞቻችን እንዳይሰሩ እንዳለ ያገተብን አስቸግሮናል። ስለዚህ በድጋሚ እንደዚህ ነገር እንዳይሰራ እሱ መወገድ አለበት ተብሎ ተወግደዋል ነው ያለችው። እንግዲህ ውሸታቸው ይሁን እውነታቸው ይሁን በሌላ ቪዲዮ ያለው መረጃ አጋራቸዋለሁ። ውድ ቤተሰቦቼ ኤርሚያስም ይሄ ጉዳይ ሲሰራው ጊዜ ይቅርብህ፣ ከዚህ ኬዝ ውጣ፣ ቶ ብር እንስጥህ፣ በብር እንደራደር፣ ካሜራ አጥፋልንና በብር እንደራደር ነው ያሉት ተነበረው። የሰውን ህይወት አጥፍተው ምንም አይነት ነገር ማይመስላቸው፣ ስለ ሰው ማያሳዝናቸው ብር የሚያገኙበት ነገር ከሆነ ለምን እናታቸው አትሆን ቢጠፋም ምንም ማይመስላቸው ሰዎች እኔ በልዑልና በኤርሚያስ ጉዳይ እንትን ነው ማየው። ስለዚህ ውድ ቤተሰቦቼ አሁን እየተሰማው ያለው ነገር አስደንጋጭ የሆነ ነገር ነው። ለምን በዚህ ልክ እንደሚፈታተኗቸው እኔ ምንም ማቀው ነገር የለም። እነሱ ህዝብን ያገለግላሉ፣ የህዝብ ጋዜጠኛ ናቸው። እውነት ተደብቆ እንዳይቀር ነው የሚያደርጉት። እውነት ይውጣ፣ ማንም መጎዳት የለበትም። ሁሉም በሀገሩ ላይ እኩል መስራት አለበት፣ እኩል መንቀሳቀስ አለበት። በንብረቱ ላይ ደግሞ ማንም መጎዳት የለበትም በማለት ነው የሚሰሩት እንጂ ሌላ ምንም ትርፍ ነገር የሚሰጣቸው ነገር ወይ የሚከፈላቸው ነገር የለም። ጉልበታቸው፣ ኪሳቸውን፣ ማንነታቸውን፣ ቤተሰባቸውን በዝብዘው ነው የሚሰሩት እነዚህ ጀግኖቻችን። ግን ለምን በዚህ ልክ እንደሚፈተኑ አላቅም። ልክ በዚህ ልክ ለምን እንደሚጎዱ እኔ አላቅም። ስለዚህ ውድ ቤተሰቦቼ ዛሬ የተያዙ ሁለት ሴቶች መሳሪያ የተጠቀሙበት እቃ በሙሉ ያሸሹ ነው። እንደምታውቁ ሰሞኑ በጣም ከባባድ የተባሉ ሰዎችን የተያዙ ነው፣ ተይዘው ወደ እስር ቤት የተወረወሩ ነው። ኤርሚያስ በጣም ጠንካራ ብሎ ሰውን ጨምሮ የሰራ ነው። ምክንያቱም ሳሚ በጣም እንወደው በጣም እናከብረው፣ በነገራቶቹ በሙሉ ፈጣን የሆነ ከጎናቸው ሆኖ የሚሰራ ጀግና ልጅ ነበር። ግን በእንደዚህ ለሆድ አዳሪ በሆኑ ብርን በማይጠግቡ ሰዎችን ተይዞ መከራውን ስቃዩን ያየ ነው። ያ መሳሪያ በሙሉ ለምንድነው የሚሸሹ ተነበረው? ለምንድነው የሚጠፉ ተነበረው? ለምንድነው ልታሸሹ የተነሳችሁ ተብሎ ሲጠየቁ ጊዜ ሳሚን የተጠቀምንበት እቃዎችን ስለሆኑ መረጃ እንዳይገኝብን እቃዎቹን ሌላ ቦታ ወስተን መሬት ውስጥ እንቀብራቸው ፈልገን ነው አላቃችን ተሉ ብላችሁ ያንዳንዱ በሳሚ ላይ የተጠቀማችሁበት እቃ በሙሉ ሻንጣ ውስጥ አድርጋችሁ የሆነ ምንድነው ኦርደር እንዳለባችሁ አድርጋችሁ ከቤት ውጡ ነው የተባሉት። ኤርሚያስ የደረሰ ነው፣ ቤቱ ሊመጣ ነው፣ ቶሎ ብላችሁ ማሸሽ አለባችሁ ነው የተባለው። ምክንያቱም በዛኛው መሳሪያ ምን እንዳደረጉ ሳሚ እንዴት እንዳደረጉት ምን እንደሆነ እያንዳንዱ መሳሪያው ፖሊስ መረጃ እንደሚደርሰው ስላወቁ ነው። ስለዚህ መሳሪያው አሁን ተይዘዋል። በኤርሚያስ እጅ ውስጥ ነው የገባው። ሰራተኞቹም ተይዘዋል። አንዷ ሚስጥሩ በሙሉ ዘርግፋዋለች። ሙሉ በሙሉ ሚስጥሩ ምንም ነገር ሳይደበቅ ነው የተናገረችው። ምክንያቱም እኔ እናቴ ልትኖርልኝ እፈልጋለሁ፣ ለእናቴ ብዬ ነው ዋጋ ምከፍለው የነበረው። እናቴ ተይዛብኛለች። እኔ ለእናቴ ብዬ እስካሁን የሰራሁኝ ነበረ። ከዚህም ኬዝ ለመውጣት እፈልግ ነበረ። ግን ከወጣች መረጃ ታቀብላለች፣ መረጃው ትበትነዋለች፣ ሚስጥራችን ታወጣዋለች በማለት እናቴ አግተውብኛል። እናቴ ታግታለች። የታገተች በእነዚህ ሰዎች ናቸው። ስለዚህ ኤርሚያስ ሳሚ የት እንዳለ ምን ላይ ይሁን ምንም ማቀው ነገር የለም። ሙሉ በሙሉ የምታውቀው ጓደኛዬ ናት ብላ ነው የተናገረችው ነበረው። ጓደኛው ደግሞ እጅ ከፍንጅ ተይዛለች። እሷም ደግሞ በብሩን የተደራደረችው። የሚገርማችሁ ነገር የሳሚ ህይወት አጥፍተው በብር ልትደራደር ፈለገች። እኔ ሴት ልጅ ግን በዚህ ልክ ጨካኝ መሆኗ ምን አይነት እኔ እንጃ። እኔ በጣም ወላሂ በጣም ነው የፈራሁኝ ያለሁኝ በአሁን ሰዓት ሀገራችን ላይ ከምላችሁ በላይ የፈራሁኝ ነው ያለሁት። ለምንድነው ግን በዚህ ልክ የሰውን ህይወት እንደማያሳዝነን? ለምንድነው ሴቶቹ በዚህ ልክ በወንድማቸው ላይ የሚጨክሩት? ምክንያቱም ማንኛውም ሴት እኮ አባት አላት፣ ወንድም አላት፣ ባል ይኖራታል፣ ልጅ ይኖራታል። አንድ ሴት ልጅ እኮ አባት አላት፣ ወንድም አላት፣ 2 በሉ፣ ባል አላት፣ 3 በሉ፣ ወንድ ልጅ ይኖራት ይችላል 4። በ4 የተከበበች ሴት እኮ ናት። ለምንድነው ሌላ ወንድ ሲጎዳ ደስተኛ የምትሆነው? ለምንድነው በዚህ ልክ ደስተኛ ሆናችሁ የምትሰሩት? ያ ልጅ ወንድማችሁ ቢሆን ታደርጉታላችሁ ወይ? ያኔ ጥያቄ። አባታችሁ ቢሆን ታደርጉታላችሁ ወይ? ልጃችሁ ቢሆን ታደርጉታላችሁ ወይ? ሴት ልጅ እኮ ሩህሩህ ናት ሲባል ነው የምሰማው እንጂ እኔ በዚህ ልክ በወንድ ልጅ ላይ ጨክና የምትሰራ ሴት እኔ
በኤርሚያስና በሉል ፕሮግራም ነው የማየው። የሚገርማችሁ ነገር በጣም ሴቶች ጨካኝ የሆኑ ነው። ለምን በዚህ ልክ እንድትጨክኑ ያደረጋችሁት? የኢትዮጵያ የኑሮ ውድነት ነው አይባልም። የሰውን ህይወት ሽጣችሁ አይደለም የኑሮ ውድነት የምታሸንፉት። በጉልበታችሁ ሰርታችሁ ታማኝ ሆናችሁ ጥሩ ደረጃ ላይ ደርሳችሁ በጥሩ ስራ በላባችሁ አምጥታችሁ ኑሮ ውድነት አሸንፎ ነው እንጂ የሌላ ሰው ህይወት ቀምታችሁ የሌላ ሰው ማንነት ቀምታችሁ በዚህ ልክን ማድረግ ማለት በጣም ከባድ ነው። የምሬ ነው የምላችሁ። በጣም አስጸያፊ የሆነ ለመናገርም ለመስማትም የሚከብድ ድርጊት ነው የምታደርጉት። እነዛ ወንዶች እኮ ለመኖር የሚፈልጉ ለመኖር ጉጉት ያላቸው አግብተው ወልደው ቤተሰብ ለመሰረት የሚፈልጉ ወንዶች ናቸው። ሳሚ ለህዝብ ያገለግላል እንጂ በዚህ ልክን ክፋትን የሚገባው በዚህ ልክን ሞትን የሚገባው ልጅ አይደለም። ለምን አንዳንዴ ለማውራት ቃላት የሚያጥራችሁ ነገር አለ አይደል? ቃላት አጥሮኛል ዛሬ። ለምን ሳሚ እንደዚህ ይጫወቱበታል፣ እንደዚህ ያደርጉታል ብዬ አልጠበኩም፣ አላሰብኩም። ምክንያቱም ምንም ያጠፋ ነገር የለማ፣ ምንም የበደለ ነገር የለማ። ደግሞ ደረቷ ነፍታ እኮ ነው የምታወራው። ደረቷ ነፍታ ማለት ምንም ነገር ሳይመስላት ረብስሚና አንዳንዴ ለማውራት ቃላት ያጥራቸዋል። ለማውራት ቃላት ያጥረኛል። ምክንያቱም አገራችን ላይ ሁሉ ነገር የባሰበት ነው የሚመጣው። እኔ ይቅርታ ግዱኝና አገራችን ላይ ነው የሰውን ህይወት የሆነ ቀለል ተደርጎ የሚታየው፣ ምንም አይመስለው። ሌላ ቦታ እንኳን ድመት ከሞቶች እኮ ምን ያክል እንደሚያዝኑ ምን ያክል እንደሚያለቅሱ። አንድ ሰው እንኳን ድመት ከገደለ ያ ሰው እኮ በህግ ይጠየቃል። ግን ሀገራችን ላይ ለምንድነው በዚህ ልክን የሰውን ህይወት ምንም መስሎ ማይታየን? ለምንድን ነው? እኔ ብቻ ነኝ ይሄን ነገር ጥያቄ የሚፈጥርብኝ? ውድ ቤተሰቦቼ እውነት ድምጼን የምሰሙት ከሆነ ሙሉውን የምታዳምጡ ከሆነ እስኪ ኮሜንት ላይ አስቀምጡልኝ። እኔ ብቻ ነኝ ሁሌ በሀገሩ ላይ ጥያቄ የሚፈጥርበት? በእርግጥ ህዝቡ በሙሉ እንደሆነ አውቃለሁ። እና ውድ ቤተሰቦቼ የዛሬ የተሰማው ነገር ትንሽ አስደንጋጭ ስለሆነ እስኪ መጨረሻው ምን ይፈጠር ምን ይሆን? እውነት ሳሚ በእነዚህ ሰዎችን ሙተዋል እንዲወገድ ተደርገዋል ወይስ እነዚህ ልጆች ማምለጫ መንገዳቸው ነው ሳሚ ሙተዋል ብሎ የተናገሩት? ምክንያቱም ብር እንስጠህና እንደራደር ካሉ በኋላ ትንሽ ልብ ገዝቻለሁ። እነዚህ ሴቶች ውሸታቸው ነው ኤርሚያስ ጥሎ እንዲወጣ ትቷቸው እንዲወጣ አስቦ ይሆናል ብዬ ነው የገመትኩት። ይሄ የራሴ ሀሳብ ነው እንጂ አላቅም፣ እንደተፈጠረ አላቅም። ልጁ እንዲያዝ ነው የተደረገው። ያዘዘን እሱ ነው ይሄ ስራ እንድንሰራ ያደረገን ብሎ ነው የተናገሩት። እሱን ፈርተዋል። በነገራችን ላይ ስለፈራ እኮ ነው ሳሚ ላይ ጥቃት ያደረሱበት መሳሪያ በሙሉ ለማሸሽ የተገደዱት እንጂ ባይፈሩ ኖሮ ደግሞ ሲጀመር ፈሪ ናቸው እኮ የመጨረሻ ፈሪ ህዝቦች እኮ ናቸው። ወንጀል ይሰሩና ሲሰሩ ጠንካራ ጎበዝ ሆኖ ነው የሚሰሩት። ከሰሩት በኋላ ግን ሰው ሲደርስባቸው ይንቀጠቀጣሉ። የደምን እንባ ሰውነታቸው በሙሉ ላበላብ ነው የሚሆነው። ስለዚህ አንድ ሰው ማይፈራ ሰው ደግሞ ሁሌ ጠንካራ ሆኖ ፊት ለፊት የመጣው ነገር ይምጣ ብሎ መጋፈጥ ነው እንጂ እንደናንተ መልከስከስ ከስርስር መሄድ መጡብን አልመጡብን ብሎ ከአንድ ቦታ ቤት መቀየር። ዛሬ አንድ ቤት ከተከራዩ የዛሬ ሳምንት ሌላ ቤት ነው የሚከራዩት። ስራቸው በሙሉ በቃ በየመንገድ መኖር፣ የሰውን ህይወት ይቀጥፋሉ። እነሱ በየቦታ ቤት ይቀያየሩ ነው የሚኖሩት። ፍራቻ ከሌላችሁ እኛ እውነተኛ ሰዎች ነን። እኛ ምንም አይነት ወንጀል የሰራን አይደለንም። እኛ ጤነኛ ሰዎች ነን። በእኛ ላይ ምንም አይነት ወንጀል በሰው ላይ ምንም አይነት ጥቃት አናደርስ የምትሉ ከሆነ ለምን እንትን አትሉ? ለምን ፊት ለፊት ወጣችሁ አትጋፈጡ? ትክክለኛ ሰው ከሆናችሁ ሳሚ ያገታችሁታል አይደል? መረጃ እንዳያወጣ ብላችሁ ነው አይደል? መረጃ እንዳያወጣባችሁ ብላችሁ እኮ ነው ያገታችሁት እንጂ እውነት እናንተ ትክክለኛ ሰዎች ብትሆኑና ጤነኛ ሰዎች ብትሆኑ ኖሮ
በሳሚ ላይ ይሄን ያህል ጉዳት አታድርጉት ነበር። እንደሚበቃችሁ ደበደባችሁት፣ እንደሚበቃችሁ አሰቃያችሁት። ምግብ ሳያገኝ ቤተሰቦቹ ሳያገኝ ከሰውነቱ ደም እንዲፈስ ድረስ ደብድባችሁት፣ በመጨረሻ ግን እሱ ለማጥፋት አጥፍተነዋል ብላችሁ ሰው እንዲያምናችሁ ሁሉ ነገር ወስናችሁ አቀዳችሁ የተነሳችሁት ምን አይነት ህሊና ቢኖራችሁ ነው? ለምንስ? ቢያንስ እናት አለች እኮ እናንተ እናት አላችሁ አይደል? እናቱ በዚህ ነገር ስትሰማ ትደነግጣለች። የሆነ ነገር ይሰማታል ብላችሁ ለምን አታስቡ? ለምንድን ነው ራስ ወዳጅ የምትሆኑት? የፈጣሪ ያለ ኧረ የእናንተ እስከፋ ከምትሰሩ ስራ በሙሉ እኔ ያሆኑ በጣም ከፍታል። ሁሌ ክፋት ያለበት ነገር ነው የምትሰሩት። አንድ ቀን ሰላም የሆነ ጤነኛ የሆነ ነገር አስሩም። ሁሌ በሰው ላይ ክፋት መስራት ነው ስራችሁ በሙሉ። ግን አሁን ባሰባችሁ፣ የባሰባችሁ ነው የመጣችሁት። ሰው አንዳንዴ መቆጠብን የመሰለ ነገር የለም። እውነትን ማድረግን የመሰለ ነገር የለም። ለእውነት መቆም አለባችሁ። ለማንኛውም ውድ ቤተሰቦች ዛሬ ያለውን ነገር ይሄ ነገር ነበር። እውነት ሳሚ አለ ወይ ሞተ የሚለው ነገር በቀጣይ ቪዲዮ እንገናኛለን። ባይ ባይ። ወዳችኋለሁ።